ፈረንሳይ በ1899 ባሰመረችው ግራ አጋቢና ያልተለየ ድንበር ምክንያት ታይላንድና ካምቦዲያ ከ100 ዓመታት በላይ የድንበር ላይ ግጭት ውስጥ ናቸው። አንዴ ረገብ ሌላ ጊዜ መልኩን ለውጦ ጎረቤት የደቡብ ምስራቅ ኤዥያ ሀገራትን ሳይቀር ሲያምስ የቆየ ጉዳይም ነው። የዓለምን የሰላም ኖቤል ሽልማት እያማተሩ ላሉት ራሳቸውን የምድር አስታራቂ አድርገው ለቆጠሩት ፕሬዝዳንት ዶናልድ ትራምፕ ደግሞ ልፋታቸው መና ቀርቶባቸዋል። በእርግጥ አሁንም ትራምፕ የሀያሏ አሜሪካ ፕሬዝዳንት በመሆናቸው ብቻ በአንድ የስልክ ጥሪ የካምቦዲያን ፖለቲከኞች እልህና የታይላንዶችን ለአጸፋ እንዘጋጅ ጥሪ የማርገብ ፖለቲካዊ አቅሙ እንዳላቸው አትጠራጠሩ ሲል ዋሽንግተን ፖስት ዘግቦታል። የሀገራቱ ውጥረት የዓለምን ፖለቲካ አካሄድ ወደ ቅኝ ግዛት ዘመንም የሚወስድ መሆኑ ፖለቲካውን ያወሳስበዋል። አብዛኞቹ የኤዥያ ግጭቶች የቅኝ ግዛት ዘመናት አሉታዊ ውጤቶች መሆናቸው ቁርሾ ከታሪክ ጋር የሆነ መምጣቱንም ፍንጭ ይሰጣል። በፓኪስታንና ህንድ መካከል ያለው ውጥረትም የብሪታንያ ቅኝ ግዛት ውጤት ሆኖ ሳለ በታይላንድና ካምቦዲያ መካከል ያለው ድንበር ዘለል መጠቃቃትም የፈረንሳይ ቅኝ ግዛት ውጤት ሆኖ መመዝገቡ ጉዳዩን ዓለም አቀፋዊ ያደርገዋል። ድንበር ላይ ታሪካዊ ቦታዎች የማያግባቧቸው ካምቦዲያና ታይላንድ የኤዥያን ፖለቲካ ጫና ውስጥ ማስገባታቸው አይቀሬ በመሆኑ የዓለማችንን ከግማሽ በላይ ማለትም ከ4.8 ቢሊዮን በላይ ህዝብ ወይንም ከ60 በመቶ በላይ ህዝብ መሸፈኑ በቀላሉ የማይቋጭ ከሆነ ፈተናው ከኢኮኖሚ ባሻገር ይሆናል ተብሏል። በአዲስ መልክ በታይላንድና በካምቦዲያ መካከል የተቀሰቀሰው ጦርነት የአሜሪካን የተኩስ አቁም ስምምነት ፊርማም ዋጋ ቢስ ያደረገ በመሆኑ ይዘቱ ወዲያውኑ ዓለም አቀፋዊ ሆኖ ተመዝግቧል። የደቡብ ምስራቅ ኤዥያዎቹ ሀገራት የዋሽንግተንን ተኩስ አቁም አልጣስኩም በሚል አንዱ ሌላውን ከመውቀስ ውጪ ኃላፊነቱን እስካሁን መውሰድ ተስኗቸዋል። ጥቃት ሲሰነዘርብን እኛም ምላሽ ሰጠን ምክንያታቸው እየሆነ መጥቷል። ፖለቲካዊ አለመግባባቱ የሁለቱ ሀገራት ብቻ ሳይሆን የምድርን ፖለቲካ በጎራ ከፍሎ ሊያምስ የሚችል ነው በሚል ስጋት የተጋረጠባቸው ፖለቲካዊ ተንታኞችም ተበራክተዋል። የመጨረሻውን ጦርነት ሐምሌ ላይ ለ5 ቀናት አድርገው የ48 ሰዎች ህይወት ተቀጥፎ 300,000 ሰዎችን አፈናቅሎ በማሌዥያው ጠቅላይ ሚኒስትር አንዋር ኢብራሂምና በፕሬዝዳንት ዶናልድ ትራምፕ አማካኝነት ከ2 ወራት በፊት በኳላሉምፑር በተኩስ አቁም ጉዳዩ መፍትሄ ማግኘቱ የሚዘነጋ አይደለም። አሁን ግን በተኩስ ልውውጥ ተጥሷል። የፕሬዝዳንት ዶናልድ ትራምፕ ኖቤል ሰላም ሽልማት መንገድ ጠረጋና በጉዳዮች ላይ መተማመን ወይንም ዓለም ላይ 8 ጦርነቶችን አስቆሚያለሁ የሚሉትን የአሸማጋይነት ቁልፍ ሰው ነኝ ግንዛቤያቸውን ፈተና ውስጥ ማስገብቶባቸዋል። አዲሱ ውጥረት መጀመሪያ ላይ የተቀሰቀሰው እሁድ ሲሆን የሮያል ታይላንድ ጦር የካምቦዲያ ኃይሎች በታይላንድ ወታደሮች ላይ ጥቃት ሰንዝረው ጦርነቱን የቀሰቀሱት በምስራቃዊ ኡቦን ራታቻኒ ግዛት ነው በሚል ከሷል። የካምቦዲያ ኃይሎች ንጋቱን ተጨማሪ ጥቃቶች በተለያዩ አካባቢዎች ላይ ፈጽመዋል። ታይላንድም ጥቃት እንዲሰነዘር ባደረገው ወታደራዊ ኢላማ ላይ በአጸፋዊ ስትራቴጂያችን መሰረት ጥቃት ሰንዝራለች። አየር ኃይሉም ድጋፍ እንዲያደርግልን ጠይቀናል። ከካምቦዲያ ጦር በኩል የሚመጣውን ጥቃት ለመመለስ እንዲሁም ካምቦዲያ ተከታታይ ጥቃት በታይላንድ ላይ ለመፈጸም የተለያዩ ድጋፎችን እንዳገኘችው ሁሉ ራሳችንን ለመከላከል ይህንን አድርገናል ለማለት ነው። አራት ሰዎች ህይወታቸውን ሲያጡ 9 ተጎድተዋል። ለዛውም ባኑፖንግ የጦር ሰፈር ላይ የደረሰ ጥቃት ነው ያለችው ባንኮክ አንድ ወታደር ህይወቱን አጥቷል፣ 4 ቆስለውብኛል በሚል ፕኖም ፔንን ኮንናለች። ጥቃቱ በመድፍና በሰው አልባ አውሮፕላን ድሮን የተፈጸመ መሆኑንም ዓለም ልታውቅልን ይገባል የሚል ወታደራዊ ትችት ለመሰንዘር ሞክራለች። በእርግጥ ካምቦዲያ የአየር ጥቃቱን ያደረሰችው ታይላንድ ናት በሚል እየሞገተች ይገኛል። አዳሯን ታይላንድ የካምቦዲያን ስጋት ለመቀነስና እንዳስፈላጊነቱ እርምጃ ለመውሰድ ኤፍ-16 ተዋጊ ጀቶችን አሰማርቻለሁ በሚል በአየር ኃይል ቃል አቀባዩ በኩል ይፋ አድርጋለች። ብሔራዊ ደህንነትን ለመጠበቅና ንጹሃንን ከሚሰነዘረው የካምቦዲያ ጥቃት ለመታደግ ይህን ማድረግ ግዴታ ሆኗል ያለችው ባንኮክ ከካምቦዲያ የመከላከያ ቃል አቀባይ ሌተናንት ጀነራል ሜሊ ሶቺያታ በኩል የውሸት ተነክተናል ክስ ነው በሚል ያጸፋ ትችት ተሰንዝሮባታል። በታይላንድ ካምቦዲያ የሰላም ስምምነት ላይ ታይላንድ ጥሰት በመፈጸሟ በብርቱ እንዲወገዝ እንጠይቃለን። ታይላንድ በተደጋጋሚ በምትወስደው ህገወጥ ተግባር ሙሉ ለሙሉ ኃላፊነት እንድትወስድም እናሳስባለን። ካምቦዲያ ታይላንድ የቀጠናውን ሰላምና ደህንነት የሚያውከውን ጸብጫሪነቷን አሁኑኑ እንድታቆም ጥሪ ታቀርባለች። የታንክ የአነስተኛ ጦር መሳሪያዎችና ሞርታሮች ጥቃት ተከፍቶብናል በሚል ካምቦዲያ እየወቀሰች ይገኛል። አጸፋዊ ምላሽ ፈጽሞ አልሰጠንም በሚልም ያስተባብላሉ። በድንበር አካባቢ ጦሯን
ግዛቷን እየገነባች ነው በሚል ካምቦዲያ በታይዋን ትወቀስ እንጂ የካምቦዲያ መንግስት በዶናልድ ትራምፕ የተኩስ አቁም ስምምነት እቅድ መሰረት እየተጓዝኩ ነው የሚል ሀሳብ አለው። ፈረንሳይ ካምቦዲያን እስከ ፈረንጆቹ 1953 ድረስ በቅኝ ግዛት ማስተዳደሯ ይታወሳል። በተለያየ የፖለቲካ አለመግባባትም ሀገራቱ የዘለቁት የቅኝ ግዛቱ የድንበር አከላለል ስርዓት ነው በሚል በርካቶች ፓሪስን ጭምር እየተቿት ይገኛል። ታይላንድ የአየር ጥቃት ማድረሷ ደግሞ ውጥረቱ እየከፋ መሄዱን የሚያሳይ ነው ተብሏል። ግልጽ የአየር ጥቃት ተፈጽመው ፕላንሂን ፓየት ከሆነ አካባቢ በሲሳኬት ግዛት ከአንድ ቀን በፊት ግጭት መፈጠሩን ተከትሎ እንደሆነም ተነግሯል። በዚህ ግዛት ውስጥም አንዱ ሌላውን መውቀስ እንጂ ኃላፊነቱን ወስዶ ለጉዳዩ መፍትሄ ያመጣ የለም። ለ20 ደቂቃ ያህል የተኩስ ልውውጥ ቀደም ባለው ቀን ሲደረግ ወደ ከባዱ የአየር ጥቃት ውስጥ እስከ መግባትም ተደርሷል። ምንም እንኳን የታይላንድ ጠቅላይ ሚኒስትር ግጭት ውስጥ መግባት አንሻም ቢሉም ከነኩን ግን ጦራችን ዝግጁ ነው በሚል ሀሳብ ሰጥተዋል። ታይላንድ ግጭት ቀስቃሽ ሆና አታውቅም። ያም ሆኖ ግን ሉዓላዊነቷን ለማስጠበቅ የትኛውንም ወታደራዊ መስዋዕትነት ትከፍላለች፣ ግዴታዋም ነው በሚል ሀሳብ መስጠታቸው በካምቦዲያ በኩልም እንዲህ አይነቱ ጥቃት ሊደርስብን ነው ሀሳብ እንዲነሳ እያደረገ መጥቷል። ከአሜሪካ ፖለቲከኞች ጀርባ መሰጠትን በመስጋት ሀገራቱ ለሰላም ዝግጁ ነን በሚል ሀሳባቸውን ቢያጋሩም በድንበር አካባቢ ያለው ውጥረት ከትላንቱ ዛሬ መልኩን እየለወጠ መሄዱን ግን መዘንጋት ለኤዥያ ፓሲፊክ ቀጠና ሳይቀር ስጋቱን የከፋ ያደርገዋል። የካምቦዲያው ሃንሳይን በድንበር ላይ ያሉ ወታደሮች በትዕግስት ጉዳዮችን እንዲከታተሉ ጥሪ አቅርበዋል። 4 አስርት ዓመታት ገደማ ካምቦዲያን ያስተዳደሩት ይህ ጠቅላይ ሚኒስትር አሁን ስልጣኑን በ2023 ወደ ልጃቸው አስተላለፉ እንጂ ዴሞክራሲን አያውቁም በሚል ቢተቹም በታይላንድ ጉዳይ ግን የማይናወጥ አቋም አላቸው ተብሏል። የታይላንድ ጦር በድንበር አካባቢ ያሉ ከ35,000 በላይ ዜጎች ለቀው እንዲወጡ መደረጋቸውን ይፋ አድርገዋል። በካምቦዲያ በኩል ደግሞ ትምህርት ቤቶች እንዲዘጉ መደረጋቸው ሁለቱም ወገኖች ጦርነቱን አንፈልገውም ቢሉም ለውጊያ የተዘጋጀ ማንነት እንዳላቸው የሚጠቁም ያደርገዋል። ሆስፒታሎችን በታይላንድ ዙሪያ ተዘግተዋል። የማሌዥያው መሪ ለሁለቱም ውጥረቱን እንዲያቆሙ ጥሪ አቅርበናል በሚል ሀሳብ ቢሰጡም ጉዳዩ ግን ተወሳስቦ ቀጥሏል። ጠቅላይ ሚኒስትር አንዋር ኢብራሂም ኤዥያ ጦርነትን መሸከም አይችልም፣ ሁለቱም ውጥረቱን ያብርዱት በሚል ማሳሰቢያ ጭምር ለመስጠት ሞክረዋል። ይህ ደግሞ በቀላሉ የማይፈታ ነው ተብሏል። በ1899 ፓሪስ የቀበረችው የቅኝ ግዛት ቦምብ መፈንዳቱን ቀጥሏል። ፖለቲካዊ ውስብስብነቱ 21ኛውን ክፍለ ዘመን ተጨማሪ ትርምስ ውስጥ የሚከት ነው የተባለም ይገኛል። 817 ኪሎ ሜትር የየብስ ድንበር አገራቱን ተጨማሪ ቀውስ ውስጥ እንዲዘፈቁ እያደረጋቸው የሚገኘውም ከዚህ አንጻር እንደሆነ ይፋ ሆኗል። ከባድ መሳሪያዎችን ካምቦዲያ አንቀሳቅሳለች በሚል ታይላንድ እየከሰሰች ይገኛል። 70 በመቶ የድንበር ላይ ነዋሪ በታይላንድ በኩል እንዲወጣ መደረጉ ደግሞ ወታደራዊ ዝግጅቱ እንዳለ የሚጠቁም ያደርገዋል። ክፍለ ዘመንን የተሻገረው የሀገራቱ ግጭት የድንበር ጉዳይ መፍትሄ አልባ ሆኖ መዝለቁ ደግሞ ኤዥያ ፓሲፊክን ሳይቀር ጫና ውስጥ እያስገባው ይገኛል። የግዛትና ታሪካዊ ቦታዎች ይገባኛል ጥያቄ ወይም ደግሞ አንዱ በሌላው ላይ መክሰስ ቪሄር ቤተ መቅደስ ዋነኛው የጸባቸው ምንጮች እንደሆኑ ይነገራል። ዓለም አቀፉ የፍትህ ፍርድ ቤት በ1962 እንዲሁም በ2013 ችግሮችን ለመፍታት ቢሞክርም የስነ ልቦናው ጦርነት ለዘመናት በመዝለቁ ችግሩ አሁንም ተወሳስቦ ቀጥሏል። የቅኝ ግዛት ድንበር ጥንታዊው የህንዱ ቪሄር ቤተ መቅደስ ብሔርተኝነቱና ፖለቲካው በተለይም በካምቦዲያው ሃንሳይን እንዲሁም የታይላንድ የፖለቲካ ሰዎች ተገዳዳሪነት የማዕድንና ሌሎች ታሪካዊ ጉዳዮች አያግባቧቸውም። ላለፉት 7 ወራት እንኳን ግንቦት፣ ሰኔ፣ ጥቅምት፣ ህዳርና አሁን ላይ ደግሞ ጸብ ውስጥ የገቡት ካምቦዲያና ታይላንድ ለመፍትሄ ካልሰሩ በስተቀር ኤዥያን ጫና ውስጥ ሊያስገቡት ይችላሉ የሚል መረጃ በስፋት በመውጣት ላይ ይገኛል።